በስተመጨረሻ አቶ ገዛኸኝ እንግዲህ ዓለምን የመግደል ሁኔታ ውስጥ ገብቷል ማለት ነው። ምክንያቱም ከዚህ በኋላ ስለ ዓለም መጨነቅ እንደሌለበትና ከዚህ በኋላ እንግዲህ ይህንን ጭንቀት ሊያስወግድ እንግዲህ ለቤቲ ነግሯታል። ዓለምን በአንድ ኪኒን ወይም ደግሞ በአንድ መድኃኒት ሊገላት እንዳሰበ ማለት ነው። ይህን ነገር ግን ስትሰማ ቤቲ ደንግጣለች። ምክንያቱም ያላሰበችው ነው። ገና ለገና ከናቲ ጋር አድራለች። አሁን ላይ ቤቲ ናቲን ትወደዋለች፣ ታፈቅረዋለች። ለዛ ሲል መስዋዕትነትን ከፍላ ዓለምን ከናቲ ጋር ለማገናኘት ባሰበችበት ሰዓትና ባሰበችበት ቅጽበት ዓለምን ከነጨራሹ ለመግደል ማሰቡ በጣም ከባድ ትልቅ ጫና ነው የመጣባት ቤቲ የሰማችው ማለት ነው። ነገር ግን አሁን ላይ ቤቲ ያንን ነገር ሰምታ ስም አላለችም። አንዳንዴ ቤቲም የዋነች። ምክንያቱም ለዓለም ሄዳ እንግዲህ ከዚህ በኋላ የመጨረሻዋ እንደሆነና መጨረሻ ስንበት እንደሆነ ነው የነገረቻት ማለት ነው። ይሄ ነገር ቤቲ ለዓለም የነገረቻት ምንድነው? ፍንጭ ነው። ዓለም እንድትነቃ አድርጓታል። እንደገና ከዓለም ውጪ ደግሞ ቤቲ ሄዳም ለቱቴም ይህንን ነገር መልሳ ለቱቴ ነግራታለች። ከዚህ በኋላ ብዙ መስዋዕትነትን መክፈል አይጠበቅብንም፣ ይጠናቀቃል ሁሉም ነገር በማለት ቤቲ ለቱቴም አስረድታታለች። ስለዚህ አሁን ላይ እንግዲህ ቤቲ ለቱትና ለዓለም ባትናገር ኖሮ ይሄንን ሚስጥር ቱቴ ዓለምን ከዛ ቤት እንድትወጣ ባላደረገቻት ነበር ማለት ነው። ምክንያቱም ቱቴ ቀን ቀጠሮ እየጠበቀች ነበር ማለት በተመቻት ሰዓት ዓለምን ከዚህ ቤት ይዛት ወጥታ የካሌብ አባት ጋር እንድትቀመጥ ለማድረግ እያሰበች ነው። ምክንያቱም እዚህ በተቀመጠች ቁጥር ዓለም እንግዲህ አቶ ገዛኸኝና ቤቲ እያስጨነቋትና ያው ለመግደል እያሰቡ ስለሆኑ ማለት ነው። ስለዚህ በስተመጨረሻ ግን ቱቴ ዓለምን ይዛ ከዛ ቤት ይዛት ወጥታለች። ልብስ እንደምንም ብላ አስቀያይራት ማለት ነው የካሌብ አባት ጋር ለማስቀመጥ። ነገር ግን በዛ በኩል አቶ ገዛኸኝ እንግዲህ ከስራ መልስ እየተመለሰ ቱቴንና ዓለምን አይቷቸዋል ብዬ ነው የማስበው። ዓለምን ብትደብቃትም ቱቴ ነገር ግን አቶ ገዛኸኝ ብቻ ያያት ይመስላል። ግን አሁን ላይ አቶ ገዛኸኝ እንግዲህ ቱቴ ታስቀይሰዋለች። እንደገና ደግሞ ሱቅ ነኝ ገዝቼ ልምጣ ብላ ታስቀይሰዋለች፣ ታታልለዋለች። ወይስ አቶ ገዛኸኝ ቱቴ ዓለምን ይዛት እንደወጣች ሊያውቅባት ይችላል ብላችሁ የምታስቡት? በእኔ በኩል እንግዲህ አያውቅባትም ብዬ ነው የማስበው። ቱቴ እንደምንም ብላ ይሄንን ዋጥ አርግታ ቻል አርግታ ቤቲና ናቲ እንደተኙ ባለበት ሰዓት እንግዲህ ከመወናበድና ከመደንገጥ አሁን ላይ ቱቴ ይሄንን ነገር ቻል አርግታ ራሷንም ሪስክ ውስጥ ላለማስገባት ሱቅ ነኝ ደርሼ ልምጣ በማለት እንግዲህ እንደምንም ብላ ዓለምን የምትወስድበትን ዘዴ መፍጠር አለባት ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ ትሁት ክፍል 95 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 95 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ናቲ በጣም አጥፍቷል። ምክንያቱም ከቤቲ ጋር መተኛቱ ሳያንስ እንደገና ደግሞ ያንን ጥፋት ለእናቱ ሲል መስዋዕትነትን እንደከፈለ እያሳበቀ ነው የሚገኘው ማለት ነው። ቱቴ ነግሯለች ይህንን ነገር በማድረጉ እንዲጸጸትና ይህንን ነገር ለእናቱ ሲል እንደዚህ አይነት ነገር ውስጥ መግባቱ ደግሞ በጣም ውርደትና ከውርደትም በላይ መሆኑን ቱቴ ነግሯለች። ማመን አለበት። ምክንያቱም አሁን ላይ ቤቲ መቼ አሳየችው? እናትን የት እንዳለች አሳያለሁ ብላ እየተጫወተችበትና ሙድ እየያዘችበት። ምክንያቱም ናቲ አሁን ላይ ቤቲን ስለማይወዳትና ስለማያፈቅራት ከቤቲ ይልቅ ቱቴን እንደሚወዳት ስላየች ቤቲ እየተበቀለችው ነው ይመስለኝ ከማሳየት ይልቅ ማለት ነው። አሁን ላይ የምትፈልገውን ነገር ከናቲ ጋር ከማድረግ ይልቅ እስካሁን ስለ እናቱ ከመናገር ይልቅ የዘለለ የት እንዳለች አልነገረችውም። ነገር ግን ናቲ በጆሮ ሰምቷል። ምክንያቱም እንግዲህ አቶ ገዛኸኝ ስልኩን በረሳበት ሰዓት እዛ ቤት ሲገባ ናቲና ቤቲን ያገኛቸዋል ብዬ አስቤ ነበር። ነገር ግን ናቲ እንደምንም ብሎ ተደብቆ ቤቲን ያገኛት። ቤቲ እንግዲህ በዛ ሰዓት በጣም ደንግጣለች፣ እየተርበተበተች ነው የምትገኘው። ምክንያቱም ያደረገችው ከባድ ነገር ስለሆነ እዛ ቤት እንደተኛች ስለሆነ ማለት ነው። ነገር ግን አቶ ገዛኸኝ ምንድነው ያላት? ያችን ሴትዮ በስተመጨረሻ እንገላገላታለን እያለ እንደገና ደግሞ ቤቲ እየሄደች ዓለምን እንደምትጎዳትና እንደማትንከባከባት እጇን እንደምታነሳባት ያህል ነው ሲያወራ የነበረው ማለት ነው። ቤቲ ደግሞ ያ እንዳይሰማባት እንግዲህ ለመደባበቅ ፈልጋ ነበር። ናቲ ግን ያን ሁሉ ነገር ሰምቶ
ጸጥ ብሎ አቶ ገዛኸኝ እስከሚወጣ ጠብቆ እንግዲህ ቤቲን ዋጋዋን ሰጥቷታል ማለት ነው። የፈለገ እናቱን ለማግኘት ከቤቲ ጋር ቢያርም ቢተኛም፣ ነገር ግን ቤቲ እናቱ ላይ ምን ያህል በደል እንደምታደርስባትና ምን ያህል ነገር እንደምታደርስባት ከአባቱ ከአቶ ገዛኸኝ ነው ሙሉን መረጃ እየሰማው ማለት ነው። ነገር ግን ናቲ ያንን ከሰማ በኋላ እንዴት ከዛ ቤት ውስጥ አልገባም? እናቱን አልፈለጋትም? ቁልፉን እንደምንም ብሎ ፈልጎ ቱቴን ጠይቆ እንዴት እዛ ቤት እናቱ በህይወት እንዳለችና እንደሌለች ማረጋገጥ አልቻለም ነበር። በድንጋጤ ቤቲን ከመታት በኋላ አቶ ገዛኸኝ ጋር ስደውል ቤቲ አቶ ገዛኸኝ ከመጣ በኋላ ችግር እንዳይፈጠር ብሎ ነው የወጣው ብዬ ነው የማስበው። ምክንያቱም ሙሉን መረጃ አውቆት ነበር፣ ያንን ነገር መጨረስ ይችል ነበር ብዬ ነው የማስበው። ነገር ግን ቱቴ አሁን ላይ አቶ ገዛኸኝ ተመልሶ ቢመጣ ናቲና ቤቲ በገዛ አልጋው ላይ በገዛ ክላሱ ላይ ተኝተው ቢያቸው አንደኛ አቶ ገዛኸኝ ኖርማል አይሆንም፣ ቤቲንም ከዛ ቤት ሊያስቀነጥራት ይችላል፣ ከልጁ ጋርም ሊጣላ ይችላል። ስለዚህ ያ ነገር እንዳይፈጠር ነው ቱቴ ናቲ እንዲወጣ እንደምን ብላ ያደረገችው ማለት ነው። አሁን ላይ ግን ቱቴ በስተመጨረሻ ያሰበችው ሐሳብ ምንድነው? ዓለም እስከ መቼ ነው እዛ ቤት ተደብቃና በነ አቶ ገዛኸኝና በቤቲ እየተሰደበችና እየተገለለች የምትኖረው? አንድ ቀን እንደሚገሏት ስለማትጠራጠር፣ አንድ ቀን እንደሚያጠፏት ስለምታውቅ ይህንን ነገር አሁን ላይ የካሌብ አባትን እያማከረችው ነው። ዓለም ከዛ ቤትን እንደምንም ብላ አውጥታት የካሌብ አባት ጋር እንድትቀመጥ እያማከረችው ነው። አሁን ላይ የካሌብ አባት ዓለምን መቀበል ምንም ችግር እንደሌለበት ነግሯት፣ ነገር ግን ቱቴ ልጅ እንዳላት ስለሚያውቅ በልጇ እንዳይመጥባት ነው ልጅሽስ ነው ያላት። ምክንያቱም አሁን ላይ ዓለም ብታመልጥ ተጠያቂው ማን ነው ብላችሁ የምታስቡት? ቤቲና ቱቴ ናቸው። ቤቲ ደግሞ ዞሮ ዞሮ ወደ ቱቴ እንደምትቀስር ስለሚታወቅ ቱቴ ደግሞ አሁን ላይ ምንም ነገር ስለማታውቅ አላውቅም ብላ ብትዋሽ እንኳን ልጇን የሆነ ነገር ነው የምናደርግብሽ ብሎ ቢያስፈራራት እንደገና የካሌብ አባት ጋር እንዳትጠቁም ከወሰደቻት በኋላ ብዬን መፈራው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሌላው ጉዳይ ደግሞ አሁን ላይ እንግዲህ ቤቲ ለዓለም በመሄድ እንግዲህ ከልጇ ጋር እንደተኛች ነው እየነገረቻት ማለት ነው። አሁን ላይ ዓለም አላመነችም። ቤቲ ከናቲ ጋር ትተኛለች፣ ናቲም ደግሞ አምኖ ከቤቲ ጋር ይተኛል ብላ አላሰበችም። እንዴት ከአቶ ገዛኸኝ ጋር ባልና ሚስት እየተጫወተች እንዴት ከልጁ ጋር ትተኛለች? ይሄ እኮ በጣም ከባድና ነውር የሆነ ነገር ነው እየፈጸመች ያለችው ቤቲ። ምክንያቱም አቶ ገዛኸኝ ሽማግሌ ስለሆነባትና የሷ እኩያ ስላልሆነ፣ አሁን ላይ ደግሞ ናቲ እኩያዋ ስለሆነ በጣም ወደደችው፣ አፈቀረችው። ነገር ግን በገዛኸኝ ክፍል ውስጥ ደግሞ ያንን ነገር ማድረጓ ውርደት ነው። አሁን ላይ ዓለም ናቲን እንደዚህ ማድረጓ ቢያናዳትም፣ ነገር ግን ይሄን ሁላ ነገር አንድ ቀን እንደምትከፍል እየነገረቻት ነው። ሁሉንም ነገር አንድ በአንድ ማለት ነው። ቤቲም ሆነ እንደገና አቶ ገዛኸኝም ይከፍሏታል። ምክንያቱም ቤቱ የዓለም ነው፣ የገዛኸኝ አይደለም። አሁን ላይ የራሱ ቢያደርገውም ማለት ነው። ስለዚህ አሁን ላይ በስተመጨረሻ አቶ ገዛኸኝ ዓለምን ሊያጠናቅቃት ነው ወይም ደግሞ ሊጨርሳት አስቧል። እንድትሞት ማለት ነው፣ ሊገላት ነው። ምክንያቱም በጣም በብዙ ነገር እየተፈተነባት ነው። አሁን ላይ ናቲ መጥቶ እናቴን መቃብር አሳይኝ፣ በዚህ በኩል ደግሞ መሽኖ ሻማ ምናበረው ምናምን እያለ እየጠየቀው ስለሆነ የዓለም መኖር እንግዲህ ብዙ ነገር እያመጣበት እንደሆነ አስቧል። ስለዚህ ለቤቲ ከዚህ በኋላ ዓለም እንደማትኖርና እንደሚገላግላት በሞት ነው እየነገራት ማለት ነው። በመርዝ ወይም ደግሞ በመድኃኒት ሰጥቶ አንድ ነው የሚገላት። ስለዚህ ቤቲ ደግሞ ይህንን ሰምታ ለዓለምና ለትሁት መናገሯ ቢያንስ ክፉ ነገር ብትሰራም ይህንን ነገር ደግሞ ማናገሯና እንግዲህ ቀድማ ለነሱ ቱክ ማለቷ አሪፍ ነው ብዬ ነው የማስበው። ምክንያቱም ቱቴም ዓለምን የምትወስድበትን መንገድ ቶሎ ማፋጠኗና እንደገና ደግሞ ዓለምም መሞቷ ካልቀረ ከዚህ ቤት መውጣት እንደምትችል ነው። ምክንያቱም ሁለት እድል ሰጥቷት ነበር ከዚህ በፊት አቶ ገዛኸኝ፣ ወይ ከዚህ ቤት ወጣ እንድትኖርና ወይም ደግሞ እንድትሞት። ከዚህ በፊት ይሄን እድል ሰጥቷት ቱቴም ይሄን እድል ዓለም ለቱቴ
ጠይቃት አናግራት ነበር። ስለዚህ በስተመጨረሻ ደግሞ ትሁቴ ከዚህ ቤት ለቃ ወጣ የካሌብ አባት ጋር እንድትኖር ለማድረግ ሞክራለች። ነገር ግን እንግዲህ ትሁቴ አለምን ይዛ ስትወጣ ቤት ያላየችም፣ እንደገናም ደግሞ ናቲ አላየም። ስለዚህ አሁን ላይ ትሁቴ አለምን ይዛ ስትወጣ ፊት ለፊት የመጣባቸው ማን ነው? አቶ ገዛኝ ከስራ መልስ እየመጣ ነው ትሁቴ። ስለዚህ አለምን ከደበቀቻት በኋላ ምን ማድረግ ነው ያለባት? ገዛኝን እንደምንም ብላ አሳምና ሱቅ ደርሳ እንደምትመለስ ወይም ደግሞ ካርድ ገዝታ እንደምትመለስ አሳምናው አለምን ይዛ መሄድ አለባት። አለምን ደግሞ ይዛ በምትሄድ ሰዓት ወይ ከናቲ ጋር ይገናኛሉ ወይም ደግሞ የካሌብ አባት ጋር ይዛ ትሄዳለች። አሁን ላይ ትሁቴ አለምን የካሌብ አባት ጋር ይዛት ከሄደች በጣም አሪፍ ነው። ምክንያቱም ትሁቴ ናቲን ጠርታው የካሌብ አባት ጋር በመሄድ እናቱን እንዲገናኝ ማድረግ ትችላለች ብዬ ነው ማስበው። እስኪ እናንተስ በቀጣይ ይሆናል ብላችሁ የምታስቡትን ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እኔን መስል ነበር። ትሁት ክፍል 95 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።